የ120 ቡድን ጥላ በኦሮሚያ ክልል በተለያዩ ከተሞች የሚፈጸሙ ማስፈራሪያዎች፣ አፈናዎችና ንብረት መንጠቆች። በተለያዩ ማህበራዊ ሚዲያዎች ላይ ኦሮሚያ ክልል ምዕራብ ሸዋ ዞን አምቦ ከተማ ውስጥ 120 በሚል ስያሜ ስለሚንቀሳቀስ አንድ ቡድን ይፋ የተደረጉ ሪፖርቶችን ተከትሎ አዲስ ስታንዳርድ በኦሮሚያ ክልል በተለያዩ ከተሞች ከሚኖሩ ነዋሪዎች ጋር ባደረገው ተከታታይ ቃለ መጠይቅ በክልል ውስጥ ከህግ አግባብ ውጪ የሚፈጸሙ የማስገደድ ንብረት የመቀማትና ኢመደበኛ የህግ ማስከበር ተግባራት በስፋት እየተፈጸሙ መሆኑን የሚያመላክቱ መረጃዎች አግኝቷል። በዚህ ሪፖርት ውስጥ የተካተቱት ቃለ መጠይቆች በሙሉ ራሳቸው ለዜና ክፍሉ ጥቆማ በሰጡ ወይም በጋዜጠኞቹ በተገኙ ተጠቂዎች የተሰጡ ናቸው። ይሁን እንጂ ሁሉም ተጠቂዎች ለደህንነታቸው በመስጋት ወይም የበቀል እርምጃዎችን በመፍራት ስማቸው እንዲጠቀስ አልፈቀዱም። የነዋሪዎቹ ገጠመኞች በቦታና በዝርዝር ሁኔታዎች ቢለያዩም ሁሉም በጋራ የሚያነሱት አንድ ትልቅ ችግር አለ። ይኸውም የዕለት ተዕለት ህይወታቸው ከግልጽ የህግ ማዕቀፍ ውጪ በሚንቀሳቀሱ አካላት ከፍተኛ ጫና ውስጥ መውደቁን ነው። ከሻሸመኔ፣ አሰላ፣ ባቱ ወይም ዝዋይ፣ ቢሾፍቱና አምቦ የተሰበሰቡት ምስክርነቶች ተመሳሳይ ገጽታዎች አሏቸው። እነዚህም የሲቪል ልብስ የለበሱ ግለሰቦች ወይም መደበኛ ያልሆኑ ቡድኖች መኖር፣ ህገወጥ ድርጊቶችን ህጋዊ ለማስመሰል የመንግስትን መደበኛ አሰራሮች ወይም ሰነዶችን መጠቀም፣ እንዲሁም የተጠያቂነትና የፍትህ ተቋማት ተደራሽ አለመሆን ወይም ደካማ መሆን ናቸው። ሻሸመኔ የተፈጸመ የሰው ማፈንና አጠራጣሪ የመሬት ዝውውር። በምዕራብ አርሲ ዞን ሻሸመኔ ከተማ አንድ አባት የልጃቸው መጥፋት እስካሁን እንቆቅልሽ እንደሆነባቸው ይናገራሉ። ልጄ ገና አዲስ ሙሽራ ነበር፣ የቤተሰብ ውርስ የሆነች ትንሽ ቦታም ተሰጥቶን ነበር ይላል አባቱም። ግን ከ2 ወር በኋላ ልጄ ጠፋ፣ ማንም ምንም የነገረን ነገር የለም። የሚያስገርመው ደግሞ ልጃቸው በጠፋ በ2ኛው ወር የሲቪል ልብስ የለበሱ ሰዎች በሌላ ሰው ስም የተዘጋጀ የመሬት ካርታ ይዘው መጡ። መሬቱ ከእንግዲህ የልጄ እንዳልሆነም ነገሩን በማለት አባቱ በሐዘን ይገልጻሉ። 5 ወራት ቢያልፍም የልጃቸው ዱካ አልተገኘም። የማልሄድበት ቦታ የለም፣ ግን ምንም መልስ አላገኘሁም። መሬቱ ተነጠቀ፣ ልጄም ጠፋ ይላሉ አባቱም። የከተማዋ የመሬት አስተዳደር ኃላፊዎች ስለዚህ ጉዳይ ማብራሪያ ለመስጠት ፈቃደኛ ለመሆናቸው ደግሞ የዜጎችን የመሬት ዋስትናና የንብረት ሰነዶች ደህንነት ጥያቄ ውስጥ ይጥላል። በዚሁ በሻሸመኔ ከተማ ውስጥ የቤት ቁሳቁሶችን በማከፋፈል የሚተዳደር አንድ ነጋዴ በአካባቢው በሚንቀሳቀሱ ግለሰቦች ታጅቦ ወደ ኢትዮጵያ ንግድ ባንክ በመሄድ ያጠራቀመውን ገንዘብ በግድ እንዲያስተላልፍ መደረጉን ተናግሯል። እንደ ነጋዴው ገለጻ ይህ የገንዘብ ዝውውር የባንክ ሰራተኞችን ጥርጣሬ እንዳይቀሰቅስ ሲባል ልክ እንደ ትክክለኛ የንግድ ክፍያ ተደርጎ ነው የተፈጸመው። በቤተሰቤ ላይ የደረሰውን ዛቻና ማስፈራሪያ ተጠቅመው ዝርፊያውን ህጋዊ አስመስለውታል የሚለው ይህ ነጋዴ በፍርሃት የተነሳ በባንክ ውስጥ የተፈጸመበትን ህጋዊ ዝርፊያ ለባንኩ ኃላፊዎች ለማሳወቅ እንዳልደፈረ ይገልጻል። ሌላኛው ከሻሸመኔ የተገኘው ዘገባ ደግሞ የማስገደድ ተግባሩ ወደ ግል ቤተሰብ ህይወት መግባቱን የሚያሳይ ነው። አንዲት እናት ታዳጊ ልጃቸውን ለማታውቀው ሰው በግድ እንድትድር ወይም እንድትሰጥ መገደዷን ተናግራለች። ባለፈው 1 ዓመት ውስጥ ልጇ ደህናና ደስተኛ መሆኑን የሚገልጹ ማንነታቸው ያልታወቁ ግለሰቦች በየጊዜው ስልክ ይደውሉላታል። ልጇን በግድ የነጠቋት የቡድኑ አባላት አሁንም በከተማው ውስጥ ሲንቀሳቀሱ እንደምታያቸው የምትናገረው እኚህ እናት ነገር ግን ልጄን ለመመለስ የማደርገው ምንም ነገር የለም ትላለች። የክስተት እነዚህ ህገወጥ ድርጊቶች ከኢኮኖሚያዊና አስተዳደራዊ ጉዳዮች ባለፈ የግለሰቦችና የቤተሰብን ህይወት እያመሰ መሆኑን ቁልጭ አድርጎ ያሳያል።
በአሰላ ከተማ የደረሰ የንግድ ጫናና መፈናቀል። በአሰላ ከተማ የዱቄት ፋብሪካን ጨምሮ በተለያዩ የንግድ ዘርፎች ላይ ተሰማርቶ የነበረ አንድ ባለሀብት ከአካባቢው ባለስልጣናት ጋር ግንኙነት አለው ለተባለ ቡድን ንብረቱን እንዲያስረክብ፣ ይህን ካላደረገ ግን ያልተጠበቀ እርምጃ እንደሚወስድበት ማስጠንቀቂያ እንደደረሰው ይናገራል። ይህ ባለሀብት አሁን ላይ ጉዳዩን በአሰላ ፍርድ ቤት እየተከታተለ ቢሆንም ለደህንነቱ በመስጋት ወደ አዲስ አበባ ተሰዶ ከዘመዶቹ ጋር እየኖረ ይገኛል። ከ3 አስርት ዓመታት በላይ ከኖረበት ከተማ ለመፈናቀል መገደዱን የሚናገረው ባለሀብቱ የፍርድ ቤቱ ሂደት ቢቀጥልም ወደ ከተማዋ ላለመመለስ ወስኛለሁ ይላል። የአስደንጋጭ ክስተት ከስልጣን ጋር ምንም ግንኙነት የሌለው ግለሰብ በመደበኛ የፍትህ ስርዓት መብቱን ለማስከበር ምን ያህል ከባድ እንደሆነ አስተምሮኛል በማለት በተለይም ጉዳዩ ከአካባቢው ባለስልጣናት ጋር ንክኪ ካለው እኛ ምንም እንደሆነ ነው የምንቆጠረው ሲል ምሬቱን ይገልጻል። በባቱ ወይም ዝዋይ ከተማ ነዋሪዎች ከ2022 ጀምሮ በክልሉ መንግስት እየሰለጠነና እየታጠቀ ጋቸና ሲርና የተባለ ኢመደበኛ ታጣቂ ቡድንን ጨምሮ በተለያዩ ግለሰቦች የገንዘብ መዋጮ እንደሚጠየቁ ይናገራሉ። ነዋሪዎቹ እንደሚሉት እነዚህ ክፍያዎች በፍተሻ ኬላዎችና በየሰፈሩ የሚሰበሰቡ ሲሆን አብዛኛውን ጊዜ ምንም አይነት ህጋዊ መሰረት ወይም ደረሰኝ የላቸውም። በ2022 መገባደጃ ላይ የቀድሞ የኦሮሚያ መሬት አስተዳደር ቢሮ ኃላፊና የኦዴፓ ወይም ኢህአዴግ ማዕከላዊ ኮሚቴ አባል የነበሩት ዶክተር ሚልኬሳ ምዲጋ በአሁኑ ወቅት በአልቢዮን ኮሌጅ የፖለቲካ ሳይንስ ረዳት ፕሮፌሰር በአዲስ ስታንዳርድ መጽሔት ላይ ባወጡ ጽሑፍ ጋቸና ሲርና የተመሰረተው የክልሉ መንግስት ከ2019 መጀመሪያ ጀምሮ ያካሄደ ያለውን ጦርነት ለማሸነፍ ባደረገው ሙከራ መሆኑን ገልጸው ነበር። ዶክተር ሚልኬሳ አክለውም የኦሮሚያ ክልል መንግስት በክልሉ ምክር ቤት ባጸደቀው አዋጅ ቁጥር 245/2022 ጋቸና ሲርና የተባለ ተጨማሪ የጸጥታ መዋቅር አደራጅቷል። ነገር ግን አባላትን መመልመል፣ ማሰልጠንና ወደ ጦር ግንባር የመላኩ ስራ አዋጁ ከመጽደቁ ከ1 ዓመት በፊት እየተጀመረ ነበር። ይህም መንግስት ቀድሞ ሲያደርገው ለነበረው ተግባራዊ ህጋዊ ሽፋን ለመስጠት እየሞከረ ይመስላል ብለዋል። ከቢሾፍቱ ከተማ የተገኙ ተጨማሪ መረጃዎች በተለይም ከመሬት ባለቤትነት ጋር የተያዙ ስጋቶችን ያነሳሉ። ነዋሪዎች በተለይም አዛውንቶች መሬታቸውን እንዲለቁ በተንኮል እንደሚገደዱ ይናገራሉ። የአካባቢው ባለስልጣናት በመሬት አስተዳደሩ ዙሪያ ችግሮች መኖራቸውን አልካዱም። የከተማዋ የመሬት አስተዳደር ቢሮ ኃላፊ ለአዲስ ስታንዳርድ እንደተናገሩት በቅርቡ ከአቃቤ ሕግ ቢሮ ጋር በመተባበር የመሬት ዝውውር አሰራርን ለማጥበቅና ማጭበርበርን ለመቀነስ ጥረት እየተደረገ ነው። ሌላ የከንቲባ ጽሕፈት ቤት ኃላፊ በበኩላቸው አሮጌውን የመሬት ካርታ ስርዓት በካዳስተር ምዝገባ የሚተካው አዲሱ መመሪያ የመሬት ባለቤትነት መብትን እንደሚያስከብር ያላቸውን ተስፋ ገልጸው፣ ነገር ግን ከተማዋ እያደገች ካለችበት ኢኮኖሚያዊ ጠቀሜታ አንጻር ተጨማሪ እርምጃዎች ያስፈልጋሉ። ችግሩ በጣም የተወሳሰበ ነው ብለዋል። ቢሾፍቱ ከአዲስ አበባ በስተደቡብ 40 ኪሎ ሜትር ርቀት ላይ የምትገኝ ሲሆን የኢትዮጵያ አየር መንገድ እየገነባው ካለው ግዙፍ የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት አቅራቢያ ትገኛለች። ባለስልጣናት እንደሚሉት ከእንደነዚህ አይነት ትላልቅ ፕሮጀክቶች ጋር ተያይዞ የመሬት ዋጋ መናር በመሬት ላይ ያለውን ጫና ከማሳደጉም በላይ ለግጭቶች መንስኤ እየሆነ ነው። የህግ ማዕቀፎችና እየሰፉ ያሉ የአካባቢ ጸጥታ መዋቅሮች የጋቸና ሲርናን የህግ ማዕቀፍ መረዳት በኦሮሚያ የተለያዩ ክፍሎች ያለውን ሚና ለማወቅ ወሳኝ ነው። ዶክተር ሚልኬሳ እንደጻፉት ይህ መዋቅር በክልሉ ህግ መሰረት የተቋቋመ የክልሉን ህዝብ በማደራጀት ሰላማዊና የተረጋጋች ኦሮሚያን ለመገንባትና የህዝቡን ተጠቃሚነት ለማረጋገጥ ነው። ይሁን እንጂ ይኸው የህግ ማዕቀፍ ግለሰቦችን መከታተል፣ ነዋሪ ያልሆኑ
ሰዎችን ማንነት ማረጋገጥና መረጋጋትን ያደፈርሳሉ ተብለው የሚጠረጠሩ ሰዎችን ወይም ቡድኖችን መለየትን ጨምሮ ሰፋ ያሉ ኃላፊነቶችን ይሰጠዋል። ህጉ ከ17 ዓመት በላይና ከ56 ዓመት በታች የሆኑ የኦሮሚያ ነዋሪዎች በሙሉ የዚህ መዋቅር አባል ይሆናሉ በማለት መዋቅሩን ከሰፊው ህዝብ ጋር ያቆራኘዋል። በዶክተር ሚልኪሳ ትንታኔ መሰረት ጋችና ሲርና ገዢው ፓርቲ ዘላቂ የህዝብ ድጋፍን ለማረጋገጥ የመሰረተው አስገዳጅ የህዝብ አደረጃጀት ተቋም ነው ብለዋል። አባላቱ ላቋቋሙት ስርዓት ጋሻ እንዲሆኑ ይጠበቅባቸዋል በማለት የፖለቲካዊ ተልእኮን አጉልተዋል። ምንም እንኳን አዋጁ መዋቅሩ ህዝብ እንዲነቃ እንዲደራጅና ታጥቆ ሰላሙንና ደህንነቱን እንዲጠብቅ ያለመ መሆኑን ቢገልጽም የሰለጠኑት አባላት ግን አብዛኛውን ጊዜ በግድ ወደ ውትድርና የተወሰዱ ናቸው። በተለይም የመንግስት ጸጥታ ኃይሎች በመላው ክልሉ ወጣቶችን ኢላማ በማድረግ በግድ እንደሚመለምሉ ይነገራል። በአምቦ ከተማ ጥቆማ ከሰጡ በኋላ መጥፋት። አዲስ ስታንዳርድ ቀደም ሲል ስለ 120 ቡድን እንቅስቃሴ ሪፖርት ባደረገባት አምቦ ከተማ ያለው ሁኔታ ከላይ ለተጠቀሱት አጠቃላይ ችግሮች ተጨማሪ ማሳያ ነው። ነዋሪዎች በዚህ በፊት ስለሚፈጸሙ ድብደባዎች፣ ያለአግባብ መታሰርና ገንዘብ ስለመቀማት በማንሳት ከተማዋ በከበባ ውስጥ እንዳለች ይገልጻሉ። ባለስልጣናት እነዚህን ድርጊቶች ከመንግስት መዋቅር ጋር የሚያያይዙ ክሶችን ውድቅ በማድረግ በግለሰቦች የሚፈጸሙ ወንጀሎች በአስተዳደሩ ላይ ሊለጠፉ አይገባም ይላሉ። ነገር ግን ከተሰበሰቡት ተጨማሪ ምስክርነቶች መረዳት እንደሚቻለው ከአዲስ ስታንዳርድና ከሌሎች ሚዲያዎች ጋር ግንኙነት ፈጥረዋል ተብለው የተጠረጠሩ ግለሰቦች ለብቻቸው ተለይተው ማንም በማያውቀው ቦታ የታሰሩና ከማንም ጋር እንዳይገናኙ እየተደረጉ ነው። በሌላ በኩል ደግሞ ነዋሪዎች ከተደራጁ ቡድኖች ጋር ግንኙነት አላቸው ብለው የሚጠረጥሯቸው ግለሰቦች አሁንም በከተማ ውስጥ ያለምንም ከልካይ እየተንቀሳቀሱ ነው። በዚህ ሪፖርት በተሸፈኑት ሁሉም ቦታዎች ላይ የሚታዩት የማስገደድ ድርጊቶች ማንነታቸውና ትስስራቸው በግልጽ በማይታወቅ ነገር ግን ከመደበኛ ተቋማት ጋር በተሳሰረ መልኩ በሚንቀሳቀሱ አካላት የሚፈጸሙ መሆናቸው ተገልጿል። ንብረት ከመቀማት እስከ ገንዘብ ዘረፋ፣ ከመደበኛ ግብር እስከ አስገድዶ ማዘዝና ማሰር ድረስ ያሉ ተመሳሳይ ክስተቶች በየቦታው መደጋገማቸው የአካባቢው የፍትህ ስርዓትና የክትትል ወይም ኦቨርሳይት አሰራር ምን ያህል ደካማ እንደሆነ ጥያቄ አስነስቷል። የፖለቲካ ተንታኞች እንደሚሉት ለዚህ ችግር መባባስ የአካባቢ ጸጥታ መዋቅሮች መስፋፋት፣ የኢኮኖሚ ጫናና አጠቃላይ የአስተዳደር ድክመቶችን ጨምሮ በርካታ ምክንያቶች አሉ። መደበኛ የመንግስት ስልጣን ከመደበኛ ያልሆኑ አሰራሮች ጋር መዳበሉ ተጠያቂነትን ለማስፈን እጅግ አስቸጋሪ የሆነ አካባቢን ይፈጥራል ይላሉ። በፍሎሪዳ ዩኒቨርሲቲ የአፍሪካ ጥናቶች ማዕከልና የሃይማኖት ትምህርት ክፍል ፕሮፌሰር የሆኑት ቴርጄ ኦስቴቦ በጥር 2025 በአዲስ ስታንዳርድ ላይ ባሳተሙት ጽሑፍ ይህን ውስብስብ ትስስር ተንትነዋል። በክልል ደረጃ በኦሮሚያ ጸጥታ ስራን የማስተባበር ዋና ኃላፊነት ያለው የአስተዳደርና ጸጥታ ቢሮ ሲሆን በዞንና ወረዳ ደረጃ ደግሞ የሰላምና ጸጥታ ቢሮ ነው። በተጨማሪም በክልል በዞንና በወረዳ ደረጃ የሚገኝ የጸጥታ ምክር ቤት አለ። እነዚህ የተለያዩ ተቋማት ጸጥታን የማስጠበቅና የጸረ ሰላም ኃይሎች ተብለው የሚጠሩትን የመመርመር ኃላፊነት ተሰጥቷቸዋል በማለት ጽፈዋል። የድረሱልን ጥሪም ለዚህ ሪፖርት ቃለ መጠይቅ የተደረገላቸው ነዋሪዎች በሙሉ ገለልተኛ የሆነ ምርመራ እንዲካሄድ፣ የተሻለ ግልጽነት እንዲኖር እንዲሁም ግለሰቦችን ከማሳደድና ከጥቃት የሚከላከሉ ጠንካራ ስርዓቶች እንዲዘረጉ በአንድ ድምጽ ጠይቀዋል። በርካቶች በአካባቢ መዋቅሮች መካከል ያለው የስልጣን ክፍፍል በግልጽ እንዲቀመጥና የህግ ማስከበር ተግባራት ላይ ጥብቅ ቁጥጥር እንዲደረግ አሳስበዋል። የክልሉ ባለስልጣናት በዚህ ሪፖርት ውስጥ ለቀረቡት የተወሰኑ ጉዳዮች እስካሁን አዲስ ምላሽ አልሰጡም። ቀደም ሲል ባለስልጣናቱ ተመሳሳይ አጠቃላይ ክሶችን ውድቅ በማድረግ ሪፖርት የተደረጉት ክስተቶች እንደተነጠሉ ወይም የግለሰብ ወንጀሎች ሊታዩ ይገባል የሚል አቋም ሲያንጸባርቁ ቆይተዋል። ይሁን እንጂ በተለያዩ ከተሞች ተመሳሳይ ገጠመኞች እየተበራከቱ መምጣታቸውን ተከትሎ ነዋሪዎችና ታዛቢዎች አጠቃላይ የሆነ ምርመራና ተቋማዊ
መፍትሄ መስጠት እጅግ አሳሳቢና አስቸኳይ መሆኑን እያሳሰቡ ይገኛሉ።